ፓወርፖይንት ለማዘጋጀት ጊዜ ከሌላችሁ ወይም ደግሞ በእጃችሁ ለመስራት ስልችት ካላችሁ ኤአይን ተጠቅማችሁ በሁለት ደቂቃ ውስጥ እንደነዚህ አይነት የሚገራርሙ ፓወርፖይንቶች እንዴት አድርጋችሁ እንደምትሰሩ በዛሬው ቪዲዮ አሳያችኋለሁ። ተማሪዎችና ሰራተኞች ከሆናችሁ እንኳን ወደ እችላለሁ ቲፕ በሰላም መጣችሁ። ታዲያ ቻናሌን ሰብስክራይብ በማድረግ እና ቪዲዮን ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። እንግዲህ ቤተሰቦቼ በዛሬው ቪዲዮ ፓወርፖይንት ለመስራት ሶስት መንገዶችን እናያለን። አንደኛው መንገድ ርዕስ ብቻ ሰጣችሁት ከርዕሳችሁ ተነስቶ የሚገርም ፓወርፖይንት የሚሰራላችሁ ነው። ሁለተኛው መንገድ ደግሞ አውትላይን ሰጣችሁት ከአውትላይናችሁ ተነስቶ የሚገርም ፓወርፖይንት የሚያዘጋጅላችሁ ነው። ሶስተኛው ደግሞ ከዶክመንታችሁ ወይም ከፓወርፖይንት ወይም ደግሞ ከፒዲኤፋችሁ አፕሎድ አድርጋችሁ የሚገርም ፓወርፖይንት የሚሰጣችሁ ነው። እነዚህ ሶስት ቲፖች በዛሬው ቪዲዮ እናያለን። ቪዲዮ እስከ መጨረሻ እንድታዩት እጠይቃችኋለሁ። ሰብስክራይብ እና ላይክ ካደረጋችሁ አሁን ጊዜ አንፍጅ፣ ዳይ ወደ ገጽ ነው። የዌብሳይቱ ሊንክ ለማግኘት በመጀመሪያ ቴሌግራም ላይ @እችላለሁ ቲፕ ብላችሁ ሰርች ታደርጋላችሁ። ከዛ ከ500 በላይ ተከታይ ያሉትን እሱን ክሊክ ታደርጋላችሁ። ከዛ እዚህ ጋር 3 ነጥቦችን ነክታችሁ ሰርች የሚለውን ትመርጣላችሁ። ከዛ በኋላ እዚህ ጋር ጋማ ብላችሁ ትጽፋላችሁ። ከዛ ሰርች ትሉታላችሁ። እንደዚህ ያመጣላችኋል። እዚህ ጋር አላችሁ ሊንኩ የዌብሳይቱ ሊንክ። እሱን ሊንክ ከተጫናችሁ በኋላ ወደ ክሮም ይወስዳችኋል። ከዛ እዚህ ጋር ሳይን አፕ እንድታደርጉ በኮንቲኒው ዊዝ ጉግል ወይም ደግሞ በኢሜል ይጠይቃችኋል። ከዛ እኔ በኮንቲኒው ዊዝ ጉግል ለዋለው ጂሜል አካውንት ስላለኝ ይሄንን ካደረጋችሁ በኋላ በኢሜላችሁ ሳይን አፕ ካደረጋችሁ በኋላ እዚህ ጋር እንደዚህ ይመጣላችኋል። ክሬት ኒው ትሉታላችሁ። ኢንተርፌሱ ይመስላል። ከዛ ፓወርፖይንት ለመስራት 4 ሜቶዶች አሉት። አንደኛው ጀነሬት ነው፣ ሁለተኛው ደግሞ ፔስት ኢን ቴክስት ነው፣ ሶስተኛው ክሬት ፍሮም ቴምፕሌት ነው፣ አራተኛው ደግሞ ኢምፖርት ፋይል ኦር URL ነው። እያንዳንዱን ዲቴይሊ እንዴት አድርጋችሁ መስራት እንደምትችሉ አሳያችኋለሁ። በዛሬ ቪዲዮ የሚያሳያችሁ በሶስት መንገዱ ነው። አንዱ በጀነሬት ነው፣ ሁለተኛው ደግሞ በፔስት ኢን ቴክስት ነው፣ ሶስተኛው ደግሞ በኢምፖርት ፋይል ኦር URL የሚለው ነው። ክሬት ፍሮም ቴምፕሌት የሚለው በራሳችሁ ትሞክሩታላችሁ። የመጀመሪያውን ጀነሬት የሚለውን ትጫናላችሁ። ከዛ ፕሬዘንቴሽን የሚለውን እሱን ከነካችሁ በኋላ እዚህ ጋር ከታች እንደምታዩት 10 ካርድስ የሚል አለ። እሱን 10 ካርድስ ስትነኩ እዚህ ጋር ዝርዝር ካርዶችን ያስቀምጥላችኋል። እንደምታዩት ነው ጋይስ፣ ከ15 በላይ ካርድ ብትፈልጉ ክፍያ ይጠይቃል። ለምሳሌ እዚህ ጋር እንደምታዩት ዶላሮች ይጠይቃል። ነገር ግን ቪዲዮ እስከ መጨረሻ ካያችሁት ከ10 በላይ ካርዶች በቀላሉ ያለምንም ክፍያ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። አትጨነቁ ጋይስ። ሰብስክራይብ እና ላይክ ማድረጋችሁ ግን እንዳትረሱ። እዚህ ጋር መስራት የፈለጋችሁት የፓወርፖይንታችሁ ርዕሳችሁ ብቻ ትሰጡታላችሁ። አንድ ስፔሲፊክ ርዕስ መስጠት ብቻ ነው የምትችሉት። ለምሳሌ ኢትዮጵያን ባትል ኦፍ አድዋ ብዬ ልስጠው። ከዛ በኋላ እዚህ ጋር ጀነሬት አውትላይን ትሉታላችሁ። አውትላይኑ እንደዚህ ጀነሬት ያደርግላችኋል። እያንዳንዱን አውትላይን ጀነሬት የሚያደርግላችሁ ኤዲት ማድረግ ትችላላችሁ፣ ዲሌት ማድረግ ትችላላችሁ፣ ወይም ደግሞ ድራግ ኤንድ ድሮፕ እያደረጋችሁ እያንዳንዱን ማስተካከል ትችላላችሁ። ለምሳሌ የሆነ ጽሑፍ እዚህ ጋር ልጨምርለት እናንተን ለማሳየት ዝም ብዬ የሆነ ልበለው። እንደዚህ እያደረጋችሁ ኤዲት ማድረግ ትችላላችሁ። ይህንን ካርድ ደግሞ ካልፈለጋችሁት እነዚህ 3 ነጥብ ነግታችሁ ለምሳሌ አድ ካርድ ቢለው ብትሉት አዲስ ተጨማሪ ካርድ ጨምርላችኋል ማለት ነው። ዲሌት ካርድ ካላችሁ ደግሞ ካርዱን ያጠፋላችኋል። ለምሳሌ አድ ካርድ ስትሉ እንደዚህ። ነገር ግን ክፍያ ይጠይቃችኋል፣ ምክንያቱም ከ10 በላይ ጀነሬት ማድረግ ስለማይችል። ነገር ግን ቪዲዮውን እስከ መጨረሻ ካያችሁት እንዴት አድርጋችሁ ከ10 በላይ ጀነሬት እንደምታደርጉ አሳያችኋለሁ። ኤዲት አድርጋችሁ ከጨረሳችሁ በኋላ ወደ ታች ትንሽ ወረድ እንዳደረጋችሁ እዚህ ጋር ቴክስት ኮንተንት አለ። ኮንሳይስ የሚለውን ማድረግ ትችላላችሁ ወይም ሚኒማል አድርጉት። ያው ኤክስቴንሲቭ እና ዲቴይል ባታደርጉት ይመረጣል፣ ምክንያቱም ጽሁፉ እንዳይበዛባችሁ። ከዛ እዚህ ጋር እንደምታዩት ከአራቱ ኦፕሽን እናንተ የተመቻችሁ መምረጥ ትችላላችሁ። ከዛ እዚህ ጋር ቪዥዋልስ የሚለው ጋር ኤአይ ኢሜጅ የሚለውን ስትነኩ እዚህ ጋር ኢሜጁ ማን ጀነሬት ያደርግላችሁ ነው። አሁን ከስቶክ ሊሆን ይችላል፣ ከዌብ ሊሆን ይችላል። እኔ ግን ያው ኤአይ ኢሜጅ የሚለውን ተመችቶኛል፣ እሱን እተዋለሁ። እናንተም እሱን ብታደርጉት ይችላል። ከዛ እዚህ ጋር ኢሜጅ አርት ስታይል የሚል አለ። ኢሜጅ ስታይል ነው፣ ኢሉስትሬሽን ሊሆን ይችላል፣ ወይም ደግሞ እዚህ ጋር እንደምታዩት አብስትራክት ሊሆን ይችላል፣ 3D ሊሆን ይችላል። እኔ ተመቻችሁ መምረጥ ትችላላችሁ። እዚህ ጋር ሚኒማሊስት ማለት ትችላላችሁ። እዚህ ጋር እንደምታዩት ይሄን ፓወርፖይንት ለመስራት 40 ክሬዲት ይጠይቀኛል ማለት ነው። ወደ ጋማ በመጀመሪያ ስትገቡ 400 ክሬዲት ይሰጣችኋል። ይሄ ክሬዲት ደግሞ ቶሎ ሊያልቅላችሁ ይችላል። ነገር ግን ሰዎችን ኢንቫይት እያደረጋችሁ ክሬዲታችሁ ማሳደግ ትችላላችሁ ማለት ነው። ከዛ እዚህ ጋር ኮንቲኒው ትልታላችሁ። ከዛ እዚህ ጋር ለፓወርፖይንታችሁ ቲም እንድትመርጡ ይጠይቃችኋል። እዚህ ጋር የተመቻችሁ ቲም መምረጥ ትችላላችሁ። እንደዚህ ወደ ጎን ስክሮል እያደረጋችሁ ማለት ነው። ለምሳሌ እዚህ ጋር አንዱን ልምረጥ። ያው የተመቻችሁ ለምሳሌ ይሄ ስታር ደስት ላድርገው። ከዛ ጀነሬት ትሉታላችሁ።
ከዛ በዚህ የሚገርም ፍጥነት እንደዚህ ፓወርፖይንቱ እንደዚህ እየሰራ ልታዩት ትችላላችሁ ማለት ነው። ይኸው አሁን ጀነሬት እያደረገ ነው። እስከ መጨረሻው እስኪ አብረን እንየው። እንደምታዩት ይገርማችኋል። ይኸው ፍጥነቱም ይለያል፣ ጥራቱም ይለያል። ከእያንዳንዱ ጽሁፍ ጋር የሚሄድን ኢሜጅም ጽሁፍም ጀነሬት እያደረገላችሁ እንደዚህ ይሄዳል ማለት ነው። ከእናንተ የሚጠበቀው ዝም ብላችሁ ማየት ነው። ይሄንን እስኪጨርስ አንድ ተጨማሪ ነገር ልንገራችሁ። ቴሌግራም ቻናል ላይ እችላለሁ ብላችሁ ከተገባችሁ በኋላ እዛ ጋር የተለያዩ ጥቅሞች ማግኘት ይችላላችሁ። ለምሳሌ ከ140 በላይ የአማርኛ ፎንቶች ፕሮፌሽናል ሲቪ እንዴት አድርጋችሁ እንደምትሰሩ እንዲሁም በጀሚናይ ፎቶ ኤዲት ለማድረግ የሚጠቅሟችሁ ፕሮምፕቶች እዛ ማግኘት ትችላላችሁ። እንዲሁም የቲክቶክ አካውንት እዛ ያለ ፎሎ ማድረግ ትችላላችሁ። እንዲሁም በዩቲዩብ እና በቲክቶክ ያላችሁ ጥያቄ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። የሁላችሁንም መልስላችኋለሁ። በስተመጨረሻም እንደዚህ አይነት የሚገርም ፓወርፖይንት ይሰጣችኋል ማለት ነው። ከዛ ይሄንን እንዴት አድርጋችሁ ኤዲት እንደምታደርጉ በስተመጨረሻ አሳያችኋለሁ። እያንዳንዱን ፖይንት እንዴት አድርጋችሁ ኤዲት እንደምታደርጉ፣ የፈለጋችሁትን ኢሜጅ እንዴት አድርጋችሁ መቀየር እንደምትችሉ፣ እንዲሁም እያንዳንዱን ርዕስ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ እያንዳንዱ እንዴት አድርጋችሁ እንደቀያየሩ ቲም ሊሆን ይችላል፣ ቀየር ከፈለጋችሁ እንዴት አድርጋችሁ መቀየር እንደምትችሉ በስተመጨረሻ አሳያችኋለሁ። እዩት እስኪ እንደዚህ አያምርም? ይሄ ኢሜጁ ከነ ጽሁፉ ይሰጣችኋል ማለት ነው። እያንዳንዱ እንደምታዩት ከጽሁፉ ጋር የሚሄድ ኢሜጅ እና ቴክስት እንደዚህ አድርጎ ያዘጋጅላችኋል ማለት ነው። ይህንን ኤዲት ለማድረግ ፈልጋችሁ እዚህ ጋር የእርሳስ ምልክቱን ስትጫኑ እዚህ ጋር ምን ይላችኋል መሰላችሁ? እዚህ ጋር ሬዲ ቱ ኤዲት እና እዚህ ጋር ዴስክቶፕ ወይም ደግሞ ላፕቶፕ ይጠይቃችኋል። ነገር ግን በስልካችሁ በቀላሉ እንዴት አድርጋችሁ ኤዲት እንደምታደርጉ በስተመጨረሻ አሳያችኋለሁ። አሁን የማሳያችሁ ይሄን ፓወርፖይንት እንዴት አድርጋችሁ ዳውንሎድ እንደምታደርጉ ነው። ከላይ ያሉትን የሶስት ነጠብጣብ ትጫናላችሁ። ከዛ እዚህ ጋር ኤክስፖርት የሚለውን ትነካላችሁ። ከዛ እዚህ ጋር እንደምታዩት በፒዲኤፍም በፓወርፖይንትም በጉግል ስላይድም በተመቻችሁ ዳውንሎድ ማድረግ ትችላላችሁ። ለምሳሌ በፓወርፖይንት ላይ አድርገው እንደዚህ አድርጋችሁ ወደ ስልካችሁ መጫን ትችላላችሁ ማለት ነው። ሁለተኛው መንገድ ደግሞ በራሳችሁ አውትላይን ሰጣችሁት ፓወርፖይንት እንዴት አድርጎ እንደሚሰራላችሁ አሳያችኋለሁ። ጀሚናይ አፕሊኬሽን ትከፍታላችሁ። ከዛ እዚህ ጋር የፕላስ ምልክቱን ትጫናላችሁ። ከዛ ፋይልስ የሚለውን ትመርጣላችሁ። ከዛ እዚህ ጋር ሳመራይዝ ማድረግ የፈለጋችሁትን ፒዲኤፍ ወይም ደግሞ ፓወርፖይንት ወይም ደግሞ ዶክመንት ትመርጣላችሁ። ከዛ እዚህ ይሄንን ጽሁፍ ታስገባላችሁ። ለምሳሌ እንደዚህ ልበለው። እያንዳንዱን ገጽ ሳትቀንስ ወደ ስላይድ የሚሆን ጽሁፍ ወይም ደግሞ ማርክዳውን ፎርማት አዘጋጅልኝ ኢን ኢንግሊሽ ፎር ጋማ ብላችሁ ትጽፉለታላችሁ። ይሄንን ጽሁፍ መጠቀም ትችላላችሁ። ከዛ ሰንድ ትሉታላችሁ። ከዛ በዚህ እንደዚህ አድርጎ አውትላይኖቹ ወይም ደግሞ ለሰኖቹ እንደዚህ ጀነሬት ያደርግላችኋል ማለት ነው። እዚህ ጋር እንደምታዩት ለሰን 1፣ ለሰን 2፣ ለሰን 3፣ ለሰን 4፣ ለሰን 5፣ ለሰን 6 እንደዚህ አድርጎ ይሰጣችኋል ማለት ነው። ከዛ እንደምታዩት ፓወርፖይንቱ ሳመራይዝ አድርጎ በትናንሽ ለሰኖች ይሰጣችኋል። ነገር ግን ከዚህ በላይ ለሰን የምትፈልጉ ከሆነ ለምሳሌ እስከ 20 ወይም 30 ለሰን የምትፈልጉ ከሆነ እንዴት አድርጋችሁ በቀላሉ መስራት እንደምትችሉ አሳያችኋለሁ። አሁን ጀሚናይ የሰጠንን ኮፒ እናደርጓለን። ከዛ ከታይትሉ ጀምራችሁ እስከ መጨረሻ የሰጣችሁ ኮንክሉዥኑ ድረስ እንደዚህ ድራግ እያረጋችሁ እያንዳንዱ ኮፒ እናደርጋለን ማለት ነው። ምክንያቱም ወደ ኤአይ ወስደን ፔስት ልናደርገው ስለሆነ ማለት ነው። ከዛ ይሄንን ኮፒ አድርጋችሁ ከጨረሳችሁ በኋላ ወደ ኤአይ ትመለሳላችሁ። እንደገና ክሬት ኒው ትልታላችሁ ማለት ነው። ከዛ እዚህ ጋር ፔስት ኢን ቴክስት የሚለውን ትመርጣላችሁ ማለት ነው። ከዛ እሱን እዚህ ጋር ቀድም ኮፒ ያደርጋችሁትን ከጀሚናይ እዚህ ጋር ፔስት አድርጉታላችሁ ማለት ነው። ከዛ እዚህ ጋር ወደ ላይ ስክሮል አድርጋችሁ ሁሉንም አውትላይን መኖሩን ቼክ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ጀነሬት ፍሮም ኖትስ ኦር አን አውትላይን የሚለውን ማድረጋችሁ እንዳይረሳ። ከዛ እዚህ ጋር ኮንቲኒው ቱ ፕሮምፕት ኤዲተር የሚለው አለ፣ እሱን ትነካላችሁ። ኮንቲኒው ቱ ፕሮምፕት ኤዲተር ካላችሁት በኋላ እንደዚህ ያመጣላችኋል። እዚህ ጋር ኮንሳይስ ማድረጋችሁ እንዳትረሱ፣ ያው እሱ ይሻላል። ከዛ እዚህ ጋር በኋላ ኤአይ ኢሜጅ ላይ ደግሞ ኢሉስትሬሽን አድርጉት። ከዛ እዚህ ጋር ሚኒማሊስቲክ ምናምን ማድረግ ትችላላችሁ። ከዛ እዚህ ጋር ኮንቲኒው ትሉታላችሁ። ከዛ እዚህ ጋር ቲም ትመርጣላችሁ። አደራችሁን እዚህ ጋር የምትመርጡት ቲም መርሳት የለባችሁም። ለምን መርሳት እንደሌለባችሁ በኋላ ነግራቸዋለሁ። ለምሳሌ እዚህ ጋር የምትመርጡት ምርጥ ለምሳሌ ቦሪሊያስ ላርገው እሱን ከዛ ጀነሬት ትሉታላችሁ። ከዛ እንደዚህ በዚህ የሚገርም ፍጥነት ፓወርፖይንቱ እንደቀድሙ ያዘጋጅላችኋል ማለት ነው። እንደዚህ ማየት ትችላላችሁ። እያንዳንዱን ኢሜጅ እና ጽሁፍን እንደዚህ አድርጎ
ከሰጣችሁት አውትላይን ተነስቶ እንደዚህ ፑር ዳድ ሪች ዳድ ለሰን 1 ለሰን 2 የሚለውን እያንዳንዱን ኤዲት ማድረግ ትችላላችሁ። ይሄን ለሰን 1 ለሰን 2 የሚለውን ማጥፋት ትችላላችሁ። ብቻ ቪዲዮ እስከ መጨረሻ ካያችሁት እንዴት አድርጋችሁ ኤዲት እንደምታደርጉ አሳያችኋለሁ። ከዛ እንደዚህ አድርጎ ጄኔሬት አድርጎ ከጨረሰ በኋላ ፓወርፖይንት መመልከት ትችላላችሁ። ሪች ዳድ ፑር ዳድ ይላል። ይሄ እንደ ርዕሳችሁ ነው። ከዛ እንደዚህ ኢሜጆች እንደዚህ የሚገራርሙ ኢሜጆች ይሰጣችኋል። ፕሮብለም ኦፖርቹኒቲ እያንዳንዱ በሰጣችሁት አውትላይን ፑር ዳድ ሪች ዳድ እዚህ ጋር እንደምታዩት የፑር ዳዱ ኢሜጅ ማየት ትችላላችሁ። የሪች ዳድ ደግሞ ማየት ትችላላችሁ። ያው እዚህ ጋር የሪች ዱ ኖት ወርክ ፎር መኒ ምናምን ዘሪች ዱ ኖት ወርክ ፎር መኒ ለሰን 1 ምናምን ያሳያችኋል። እያንዳንዱ ነገር እዚህ ጋር ከሰጣችሁት አውትላይን ተነስቶ ኢሜጁ ከሱ ጋር ከጽሁፉ ጋር የሚሄድ ኢሜጅ እና ጽሁፎችን እንደዚህ አድርጎ በሚገርም ስላይድ ያዘጋጅላችኋል ማለት ነው። አሁን የሚቀረንን እንዴት አድርጋችሁ ይሄን ፓወርፖይንት ዳውንሎድ እንደምታደርጉ ላሳያችሁ። እዚህ ጋር ከላይ ያሉትን የሶስት ነጠብጣቦች እነሱን ትነካላችሁ። ከዛ እዚህ ጋር ኤክስፖርት የሚል አለ። ከዛ ኤክስፖርት በድጋሚ ትሉታላችሁ። ከዛ እዚህ ጋር በፒዲኤፍም በፓወርፖይንትም በጉግል ስላይድም በፈለጋችሁ ማድረግ ይችላላችሁ። ለምሳሌ በፓወርፖይንት ልበለው። ከዛ እንደዚህ ኤክስፖርት ይላችኋል። ከዛ ይሄ ኤክስፖርት አድርጎ ከጨረሰ በኋላ እዚህ ጋር ክሊክ ሄር ቱ ዳውንሎድ የሚል ይመጣላችኋል። እሱን ነክታችሁ ወደ ዲቫይሳችሁ ሴቭ ማድረግ ትችላላችሁ። አሁን ዳውንሎድ ያደረጋችሁት ፋይል ለማግኘት ወደ ፋይላችሁ ትገቡና ከዛ እዚህ ጋር ዳውንሎድስ የሚል አለ። እሱን ነክታችሁ እዚህ ጋር ፋይላችሁ ውስጥ እዚህ ጋር እንደምታዩት ሪች ዳድ ፑር ዳድ የሚል አለ። እሱን አሁን ዳውንሎድ ያደረጋችሁት ማግኘት ትችላላችሁ ማለት ነው። ወደ ጀሚናይ ትመለሱና የቀድሞ የሰጠን ለሰን ይሄን ይመስል ነበር። እንደምታዩት ለሰን 1 እስከ ለሰን 6 ነበር የሰጠን። አሁን ቀጣዮቹ ለሰን እንዲሰጠን አድ 10 ኒው ስላይድስ ትሉታላችሁ ማለት ነው። አድ 10 ሞር ኔክስት ስላይድስ ብላችሁ ስትሰጡት ከዛ ሰንድ ትሉታላችሁ። ከዛ ጀሚናይ በድጋሚ እንደቀድሙ አዳዲስ እንደዚህ አድርጎ አውትላይን ይሰጣችኋል። እንደምታዩት የለሰን 7 ሰጥቶኛል። ነገር ግን ሌሎች ለሰን አልሰጠኝም። የለሰን 7 ብቻ ስለሰጠን አሁን የምንሰጠው ፕሮምፕት እናሻሽላለን ማለት ነው በድጋሚ። ምክንያቱም እዚህ ጋር ለሰን 7 ብቻ ነው እንደዚህ ዘርዘር አድርጎ የገለጠው። ነገር ግን ፓወርፖይንት ስለሆነ ሳመራይዝ ማድረግ አለበት። ሰው በድጋሚ የምትላላቸው አድ 10 ሞር ኔክስት ለሰን ስትሉት እንደዚህ ኔክስት ለሰን ስትሉት ስላይድ ሳይሆን ለሰን በሉት። ከዛ እንደዚህ ለሰን 7 ለሰን 8 9 10 11 እያለ እንዲሄድ ያደርገዋል ማለት ነው። ከዛ ከትንሽ ጊዜ በኋላ እንደዚህ አድርጎ ከለሰን ይኸው ቀጣዮቹ ለሰኖች እንደዚህ ያው ቢሳሳትም እናንተ ግን እዚህ ጋር ፕሮምፕት ማስተካከል ትችላላችሁ። ነገር ግን 11 13 14 16 ምናምን ብሎ ሰጥቶኛል። እናንተ ግን ከሰባት ጀምረክ ጻፍልኝ ብትሉ ይሰጣችኋል። ከዛ ይሄን ኮፒ ካረጋችሁ በኋላ ወደ ጋማ ትመለሳላችሁ ወደ ዌብሳይቱ። ከዛ እዚህ ጋር ክሬት ኒው የሚለውን ትጫናላችሁ። ከዛ እዚህ ጋር ፔስት ኢን ቴክስት ታርጉታላችሁ። ከዛ እዚህ ጋር ፔስት ታርጉታላችሁ ማለት ነው ኮፒ ያረጋችሁትን። እሱን ፔስት ካረጋችሁ በኋላ እዚህ ጋር የሚያስፈልጉትን እንደዚህ ሴሌክት አድርጋችሁ ታጠፋላችሁ። ምክንያቱም ያው ለሰኖች ብቻ ስለሚያስፈልጉን ማለት ነው። ከዛ ወደታች እንደዚህ ማርጋችሁ ቼክ አድርጉ ከታች እንዳይኖር። ከዛ ጄኔሬት ፍሮም ኖትስ የሚለውን ትመርጣላችሁ። ከዛ ኮንቲኒው ቱ ዩር ፕሮምፕት የሚለውን ስትነኩ ከዛ እዚህ ጋር አንዳንድ ከስተማይዝ የምታደርጉት አለ። ለምሳሌ እዚህ ጋር the amount of text የሚለው ኮንሳይስ የሚለውን ምረጡ። ከዛ እዚህ ጋር ሚኒማሊስቲክ ታደርጉታላችሁ። ያው እንደ ቅድሙ ተመሳሳይ ሆኖ የምትፈጥኑባችሁ። ከዛ ኮንቲኒው ትልታላችሁ። ከዛ እዚህ ጋር ቲም ትመርጣላችሁ። እዚህ ጋር የምትመርጡት ቲም ከቅድሙ ጋር ተመሳሳይ መሆን አለበት። ቦሪለስ ነበር ያደረግነው አይደለ? የቅድሙን ቲም እሱን ታደርጋላችሁ ማለት ነው። ለምሳሌ ለማስታወሻ እንዲሆናችሁ ይሄ ነበር የቅድሙ ፓርት 1 ማለት ነው። ሶ ይሄንን ቦሪለስ አይ ቲንክ ነበረ። ሶ እዚህ ጋር ኮንቲኒው ብላችሁ የምትመርጡት ቲም እዚህ ጋርም ከቅድሙ ጋር ተመሳሳይ እንዲሆንላችሁ እዚህ ጋር ቦሪለስ ነበር አይ ቲንክ እሱን ትመርጣላችሁ ማለት ነው። ከዛ እሱን ከመረጣችሁ በኋላ ጄኔሬት ትሉታላችሁ ማለት ነው። ከዛ እንደዚህ ጄኔሬት ማድረግ ይጀምራል ማለት ነው። ውድ ቤተሰቦቼ ቻናሉን ሳብስክራይብ እያደረጋችሁ እንዲሁም ቪዲዮውን ላይክ እያደረጋችሁ እኔም ተቀጣዮቹ እንደነዚህ አይነት መረጃዎች ይዤላችሁ እንድመጣ ማበረታቻ ይሆነኛል። እንዲሁም ያልገባችሁ ነገር ካለ ኮሜንት ላይ መጻፍ ትችላላችሁ። የሁላችሁንም መልስላችኋለሁ። ከዛ ኤአይው እንደዚህ አድርጎ በዚህ ፍጥነት እንደ ኢሜጅ እና ቴክስቱ ጄኔሬት ያደርግላችኋል። በተጨማሪ ደግሞ ቴሌግራም ቻናል ተቀላቅላችሁ የቲክቶክ አካውንቴን ፎሎ ማድረግ ትችላላችሁ። እንዲሁም በተጨማሪ በቲክቶክ እና በዩቲዩብ የተለያየ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ወይም ደግሞ ሀሳብ አስተያየት ካላችሁ
ኮሜንት ላይ ማስቀመጥ ይችላላችሁ። የሁላችሁንም መመለስ እሞክራለሁ። እኔም ባልመልሰው ሌሎች ይመልሱላችኋል በኮሜንት ሴክሽን ውስጥ። በተጨማሪም ቲክቶክ ማስተር ክላስ በነፃ ስልጠና በቴሌግራም እንሰጣለን። እዛ ጆይን ማድረጋችሁ እንዳትረሱ። ከዛ በስተመጨረሻ እንደዚህ አይነት የሚገርም ፓወርፖይንት ከ11 ጀምሮ ይሰጣችኋል ማለት ነው። እኔ በህይወቴ እንደዚህ አይነት ኤአይ አይቻላቅም። እንደዚህ አይነት ፓወርፖይንት የሚሰራ ኤአይ እስካሁን አላየሁም። እናንተ ያያችሁት ካለ ደግሞ ያው ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ከዚህ ይበልጣል ይሄ ይሻላል የምትሉት ኤአይ ካለ ፍሪ ኤአይ ማለት ነው ኮሜንት ላይ ሀሳባችሁ ማስቀመጥ ትችላላችሁ ማለት ነው። እንደምታዩት ጽድት ያለ እንደዚህ አይነት ፓወርፖይንት ኢሜጅ እና ጽሁፉን ይሰጣችኋል ማለት ነው። የሚገርማችሁ ነገር የእያንዳንዱ ይሄን ደግሞ እንዴት አድርጋችሁ ኤዲት እንደምታደርጉ በስተመጨረሻ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ ማድረግ ነው። እንዲሁም ለጓደኞቻችሁ ሼር አድርጉላቸው፣ ምክንያቱም የብዙዎች ችግር ስለሚፈታ። እንዲሁም ቻናል ሰብስክራይብ ሳታደርጉ ቪዲዮውን እያያችሁ ከሆነ ሰብስክራይብ አድርጉ። ከዛ ከላይ ያሉትን 3 ነጥብ ነክታችሁ ኤክስፖርት ትልታላችሁ። ከዛ በድጋሚ ኤክስፖርት ብላችሁ በፒዲኤፍም በፓወርፖይንትም እንደዚህ በፈለጋችሁት ወደ ዲቫይሳችሁ ወይም ደግሞ ወደ ፋይላችሁ ሴቭ ማድረግ ትችላላችሁ ማለት ነው። ወደ ሶስተኛውና ምርጡ ጸዴ ቲፕ ደርሰናል። ከራሳችሁ ዶክመንት ወይም ደግሞ ፓወርፖይንት ወይም ደግሞ ፒዲኤፍ ቢኖራችሁ እንዴት አድርጋችሁ ፓወርፖይንት መስራት እንደምትችሉ አሳያችኋለሁ። ዳይ ወደሱ። እዚህ ጋር ወርታች ያለው ኢምፖርት ፋይል ኦር የአርኤል የሚለውን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር እንደምታዩት አፕሎድ ፋይል ኢምፖርት ፍሮም ድራይቭ ወይም ደግሞ ከዩአርኤል ይላችኋል። የመጀመሪያው እንደምታዩት አፕሎድ ፋይል 3 አማራጭ አለው። ፓወርፖይንትም አፕሎድ ማድረግ ትችላላችሁ፣ ወይም ወርድ አፕሎድ ማድረግ ትችላላችሁ፣ ወይም ደግሞ ፒዲኤፍ ከፈለጋችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ሶ ለምሳሌ እሱን አፕሎድ ፋይል የሚለውን ስትጫኑ እዚህ ጋር ወደ ፋይላችሁ ዶክመንት እንድትመርጡ ይጠይቃችኋል። ለምሳሌ እዚህ ጋር ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ የሚለውን ፓወርፖይንት ላስገባለት የለውም፣ ቴክስት ብቻ ስለሆነ ያስገባሁት። ሎድ አድርጎ ከጨረሰ በኋላ እዚህ ጋር ትራንስፎርም ኮንተንት የሚለውን በግራ ያለውን ሴሌክት አድርጉት። ምክንያቱም በስተቀኝ ያለው እሱ ቤታ ነው ወይም ደግሞ ክፍያ ስለሚጠይቅ ይሄን ያስፈልጋችሁም። ከታች ፕሬዘንቴሽን የሚል አለ። ከዛ በኋላ ኮንቲኒው ትልታላችሁ ማለት ነው። እዚህ ጋር ኮንቲኒው ትልታላችሁ። እሱን ካላችሁት በኋላ ወደዚህ ፔጅ ይወስዳችኋል ማለት ነው። ከዛ እዚህ ጋር ኮንሳይስ ነው ሚኒማል ነው ቴክስት ምናምን ትመርጣላችሁ። ለምሳሌ ኮንሳይስ ይሁን ወይ ሚኒማል ማድረግ ትችላላችሁ። ከዛ እዚህ ጋር ኤአይ ኢሜጅ እንደቀድሞ ተመሳሳይ ነው። እዚህ ጋር ሚኒማሊስቲክ ማድረግ ትችላላችሁ። ከዛ ኮንቲኒው ትልታላችሁ። ከዛ እዚህ ጋር ቲም ትመርጣላችሁ። እናንተ የተመቻችሁ ቲም መምረጥ ትችላላችሁ። ለምሳሌ እዚህ ጋር ጋማ ዳርክ የሚል አለ። ይሄን ልምረጠው። ከዛ ጄነሬት ትልታላችሁ። እሱን ጄነሬት ካላችሁ በኋላ እንደቀድሞ ተመሳሳይ ስቴፕ ነው ማለት ነው። ወደ ፓወርፖይንት መስራት ቀጥታ ስቴፑን ይገባል ማለት ነው። እንደዚህ ቴክስቱ ኢሜጁ ምናምኑ እያንዳንዱን ነገር እንደዚህ ያድርጎ ይሰራላችኋል ማለት ነው። የምር ይሄ ኤአይ ተመችቶኛል 100% በጣም ነው የተመቸኝ። እናንተም ይሄ ኤአይ ከተመቻችሁ ኮሜንት ላይ ተመችቶናል በሉኝ፣ ካልተመቻችሁ ደግሞ አልተመቸንም በሉኝ። ለተማሪዎችና ለሰራተኞች ይጠቅማል ብዬ ነው ያመጣሁት። ምንም ያክል እንኳን ትንሽ ክሬዲት ቢሰጣችሁና ትንሽ ስላይድ ቢሰጣችሁ ይሄ ለእናንተ ለጊዜያዊ መፍትሄ ይሆናል ብዬ ነው ይሄ ኤአይ ያመጣሁት። ምንም ብር ሳታወጡ እንደነዚህ አይነት ፓወርፖይንት መስራት ትችላላችሁ። በቀጣይ ደግሞ ጋይስ ይህንን ፒዲኤፍ ወደ ፓወርፖይንት እንዴት አድርጋችሁ እንደምትቀይሩት፣ ፓወርፖይንት ወደ ፒዲኤፍ እንዴት አድርጋችሁ እንደምትቀይሩ፣ ዶክመንት ቢኖራችሁ ወደ ፓወርፖይንት ወደ ፒዲኤፍ እንዴት አድርጋችሁ በቀላሉ እንደምትቀይሩት አሳያችኋለሁ። ብዙዎቻችን የሚከብደን ፒዲኤፍ ኤዲት ማድረግ ነውና ፒዲኤፋችሁን ወደ ዶክመንት ቀይራችሁ ወይም ደግሞ ወደ ፓወርፖይንት ቀይራችሁ እንዴት አድርጋችሁ በቀላሉ ኤዲት እንደምታደርጉ አሳያችኋለሁ። ከእናንተ የሚጠበቀው ጋይስ ቻናል ሰብስክራይብ እና ቪዲዮን ላይክ አድርጎ ማየት ብቻ ነው። እንዲሁም የተለያዩ ጥያቄ ካላችሁ ያልገባችሁ ካለ ኮሜንት ላይ ያስቀምጡልኝ፣ ለመመለስ እኔ ዝግጁ ነኝ። እንዲሁም ጋይስ ቴሌግራም ቻናል በመቀላቀል የተለያዩ ጥቅማ ጥቅሞች የተለያዩ አፕሊኬሽኖች እንደነዚህ አይነት ኤአይዎች ስለቅ እዛ በቀላሉ ማግኘት ትችላላችሁ። እንዲሁም ቲክቶክ ላይ አጫጭር ቪዲዮዎች ስለምለቅ እዛ ቻናል ውስጥ ማግኘት ትችላላችሁ ማለት ነው። አሁን ኤአዩ እንደምታዩት ፓወርፖይንት ሰርቶ ጨርሶታል። ይሄንን ኤክስፖርት ማድረግ ነው እንግዲህ። ዳውንሎድ ለማድረግ 3 ነጥብ ነክታችሁ እንደቀድሙ ማለት ነው። ከዛ እዚህ ጋር ኤክስፖርት የሚል አለ። ከዛ በድጋሚ ኤክስፖርት፣ ከዛ በፈለጋችሁ ኤክስፖርት ማድረግ ነው ማለት ነው። አሁን ደግሞ ጋይስ ወደ መጨረሻው ምዕራፍ ደርሰናል። ይሄንን ፓወርፖይንት እንዴት አድርገን ኤዲት እንደምናደርግ ስቴፕ ባይ ስቴፕ አሳያችኋለሁ። ዳይ ወደሱ። እዚህ ጋር የእርሳሱን ምልክት ከነካችሁ በኋላ እዚህ ጋር እንደምታዩት
ሄድ ቱ ዩር ኮምፒውተር ቱ አንሎክ ዘ ፉል ፓወር ኦፍ ጋማ ይላችኋል። ይህ ማለት ኤዲት እንድታደርጉ ምን ያስፈልጋችኋል? ላፕቶፕ ያስፈልጋችኋል። ነገር ግን አብዛኞቻችን በስልካችን ስለምንጠቀም ይሄንን ፓወርፖይንት በስልካችን ብቻ ያለ ላፕቶፕ እንዴት አድርገን ኤዲት እንደምናደርገው ላሳያችሁ። ከላይ እዚህ ጋር እንደምታዩት የሶስት ነጠብጣብ ነው ያሉትን እነሱን ትነካላችሁ። ከዛ በኋላ ትንሽ ስክሮል እንዳደረጋችሁ እዚህ ጋር ዴስክቶፕ ሳይት የሚል ታገኛላችሁ። እሱን ኦን ታደርጉታላችሁ ማለት ነው። አሁን ስልካችሁ እንደ ላፕቶፕ ወይም እንደ ዴስክቶፕ ሆነች ማለት ነው። ከይቅርታ ጋር ያው ያንኛው ፋይል ባትል ኦፍ አድዋ የሚለው ሳላስበው ደልቼው ነውና በዚህ ሶ ጋይስ እዚህ ጋር እንደምታዩት እያንዳንዱ ፔጅ እንደዚህ አድርጎ ከሰጣችሁ በኋላ እያንዳንዱ ፔጅ ክሊክ እያደረጋችሁ እያንዳንዱን ከስተማይዝ ወይም ደግሞ ኤዲት ማድረግ ትችላላችሁ። ለምሳሌ እዚህ ጋር እንደሚታያችሁ አርቲፊሻል ኢንተሊጀንስ የሚል አለ አይደል? ይሄን ክሊክ አድርጋችሁ ይሄንን ቦክስ እንደዚህ ይሄንን ክሊክ አድርጋችሁ በቀላሉ እንደዚህ አጥፍታችሁ አርቲፊሻል ኢንተሊጀንስ የሚለውን በእንግሊዘኛ ማድረግ ትችላላችሁ። ስትፈልጉ አርቲፊሻል ኢንተሊጀንስ ብዬ ለምሳሌ እንደዚህ አድርጋችሁ መቀየር ትችላላችሁ። አሊያም ደግሞ የዚህን ቲም መቀየር ከፈልጋችሁ ለምሳሌ ይሄ ዳርክ ነው ያለው አይደል? ከዚህ ከላይ ይታያችኋል አይደል? እንደዚህ ወደ ታች እንደዚህ ቀረብ ስታደርጉ ይቅርታ በፒሲ ቢሆን ነበር ያው በጣም ቀላል ነበር። እዚህ ጋር ይታያችኋል አይደለ? እዚህ ጋር የኤአይ ምልክት አለች። እቺ እያንዳንዱን ነገር በኤአይ አድርጋችሁ ለመቀየር ነው። እዚች ጋር ደግሞ የቲም ምልክት ናት። ለምሳሌ የዚችን ቦክስ ብቻ ቲም መቀየር ብትፈልጉ ነው። እዚህ ጋር ሶስት ነጠብጣብ ደግሞ ስትነኩ የተለያየ አማራጭ ያመጣላችኋል። ለምሳሌ እዚህ ጋር እንደምታዩት እቺን የመጀመሪያው ዳፕሊኬት ናት። ይሄንን ካርድ ሁለተኛ ዳፕሊኬት ማድረግ ብትፈልጉ ነው። ሁለተኛ ደግማችሁ ማለት ነው። እዚህ ጋር እንደምታዩት ደግሞ የዳውንሎድ ምልክት አለች። እቺን ካርድ ለብቻው ዳውንሎድ ያደርግላችኋል። እዚህ ጋር ደግሞ የዲሊት ምልክት አለች። ይሄንን ካርድ ምናልባት ማትፈልጉት ከሆነ ዲሊት ብላችሁ ማጥፋት ትችላላችሁ ማለት ነው። ሰው ለምሳሌ ይሄን ቲም ስትቀይሩት እቺን የቲም ምልክት ስትነኳት ለምሳሌ እዚህ ጋር ዲፎልት የምትላለች ትታያችኋለች ብዬ ኤክስፔክት አደርጋለሁ። ዲፎልት የሚል አለ አይደል? እሱን ዲፎልት የሚለውን ለምሳሌ ከለሩን ከዚህ ወደዚህ ስትቀይሩት አያችሁት? ይሄንን ቲሙ እንዴት ቀየረው? ይሄ ወደ ብሉ ነገር ተቀየረ ማለት ነው። እሱን ቲሙን መልሳችሁ እንደገና ዲፎልት ወደ ነበረው ብላክ ስታደርጉ እንደዚህ ወደ ብላክ ይቀየራል ማለት ነው። እዚህ ጋር ይታያችኋል አይደል? ደግሜ ልቀይርላችሁ ላሳያችሁ። እንደዚህ ስታደርጉት ይቀየራል ማለት ነው። ከዛ እዚህ ጋር ደግሞ የእንትን ነው ኢሜጁ በየትኛው ሳይድ ይሁን ነው፣ በሌፍት ነው በራይት ነው፣ እንደዚህ መቀየር ትችላላችሁ ማለት ነው። አይ ኤዲት ማድረግ የምፈልገው በኤአይ ነው ካላችሁ ደግሞ እዚህ ጋር የኤአይ ምልክት አለላችሁ። እንደምታዩት የቀድሞ ያሳያችሁን ትንሽ በስልክ ስለሚያስቸግር ነው። እዚህ ጋር ኤዲት የማድረግ የፈለጋችሁት በኤአይ ቢሆን ደግሞ እዚች ጋር የኤአይ ምልክቱን ነክታችሁ ምን ኤዲት ላድርግልህ እያለች ነው። ለምሳሌ ቼንጅ ዘ ኢሜጅ ማለት ትችላላችሁ። ዘ ኢሜጅ ባይ አናዘር በሉት። ወይም ደግሞ እዚህ ጋር የፕላስ ምልክቱን ተጭ የራሳችሁን ኢሜጅ አፕሎድ ማድረግ ትችላላችሁ ማለት ነው። ይሄንን ካላችሁ በኋላ እንደዚህ አድርጋችሁ ከጨረሳችሁ በኋላ እንደዚህ ወደ ጎን ስክሮል አድርጋችሁ እዚህ ጋር የሰንድ ምልክት አለች። እሷን ሰንድ ትልታላችሁ ማለት ነው። ከዛ እንደዚህ በቀጥታ ወደዚህ ያመጣችኋል። እንደምታዩት እዚህ ጋር ምን ላርግላችሁ እያለች ነው። እዚህ ጋር ምን ላርግላችሁ ሄረ ኢሜጅ ምናምን እዚህ ጋር ኦፕሽን ይሰጣችኋል። የትኛው ነው የፈለጋችሁት ምናምን ይላችኋል። ለምሳሌ ይሄን አንደኛው ቁጥር እዚህ ጋር ከታች ያለውን ነክታችሁ አንድ ብዬ ልክለታለሁ። ከዛ ይሄንን ኢሜጅ ይሄንን የመጀመሪያውን ኢሜጅ ታይታላችሁ። እዚህ ጋር ያለውን ኢሜጅ እንዴት አድርጎ እንደሚቀይረው ተመልከቱ። እየቀየረው ነው አሁን እንደምታዩት እዩት። የመጀመሪያው ኢሜጅ ይሄ ነበር ከታያችሁ ይሄ ነበር የመጀመሪያው ኢሜጅ ኦሪጂናሉ ይላችኋል። ሁለተኛው ደግሞ ሞዲፋይድ የሆነውን ደግሞ ይሄን ሄሮ ኢሜጅ ብለን ያስገባንለት ቀየረው ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ይታያችኋል አይደል? ከላይ እሱን ቀየረው ማለት ነው። እንደዚህ ስዋይፕ እያደረጋችሁ መቀየር ትችላላችሁ ማለት ነው። እንደዚህ አድርጎ ይቀየርላችኋል እያንዳንዱን ማትፈልጉትን ነገር። በተጨማሪ ደግሞ ምናልባት የዚህን ሁሉ ቲም ካልተመቻችሁ መቀየር ብትፈልጉ ቲም ምትላለች እዚህ ጋር ከላይ ያለችውን ቲም ምትለውን እሷን ነክታችሁ እዚህ ጋር ዲስፕሌይ ያደርግላችኋል የቅድሙ የመረጣችሁት ቲም ማለት ነው። እዚህ ጋር ያሉትን የተመቻችሁ ቲም መምረጥ ትችላላችሁ። ለምሳሌ እዚህ ጋር ኔቡላ የነበር ነው አይደል የመረጥነው። ለምሳሌ ናይት ስካይ ሳረገው እንደዚህ አውቶማቲካሊ ሲቀይሩ አውቶማቲካሊ እንደዚህ ይቀይረዋል ማለት ነው። ሌላ የተመቻችሁ ደግሞ ስታረጉ እንደዚህ ኦኒክስ የሚለውን ስታረጉ እንደዚህ አውቶማቲካሊ ይቀይረዋል ማለት ነው። ሶ የተመቻችሁ ቲም እዚህ ጋር መቀያየር ትችላላችሁ ማለት ነው። እንደዚህ እያረጋችሁ
እንደዚህ አድርጎ ይቀይርላችኋል ማለት ነው። ሶ ጋይስ እናንተም እያንዳንዱን ፖይንት እንደዚህ ከስተማይዝ ለማድረግ ኢሜጅን ከፈለጋችሁ እንደዚህ ኢሜጅን ክሊክ እያደረጋችሁ ይሄን ኢሜጅ ቀይርልኝ ማለት ትችላላችሁ። ሶ እናንተም እንደዚህ እያደረጋችሁ እያንዳንዱን ፖይንት ክሊክ እያደረጋችሁ መቀየር ትችላላችሁ። ይሄን ከቀየራችሁ በኋላ ያው ኤክስፖርት ማድረግ ነው የሚቀራችሁ። እዚህ ጋር ከላይ ያለችው እነዚህ 3 ነጥብ ነክታችሁ እዚህ ጋር ኤክስፖርት የምትላለች እሷን ኤክስፖርት ትሉታላችሁ። ከዛ በፒዲኤፍም በፓወርፖይንትም በጉግል ስላይድም ኤክስፖርት ማድረግ ትችላላችሁ ማለት ነው። ጋይስ እንደምታዩት ለእናንተ ምርጥ የሆነ ቪዲዮ ለመስራት ምን ያክል እንደምለፋ እንደምታዩት ነው። ታዲያ እናንተ ጋይስ ቤትን ፎሎ እንዲሁም ቪዲዮን ላይክ እንዲሁም ሪፖርት ማድረጋችሁ እንዲሁም ለተማሪዎችና ለጓደኞቻችሁ ሼር እንድታደርጉላቸው እጠይቃቸዋለሁ። በቀጣይ በአዲስ ነገር እስክንገናኝ ድረስ ይመቻችሁ።